እሺ ተመልካቾች እንዴት ናችሁ? እንግዲህ ኢትዮጵያስ በአክሲዮን በአብዛኛው የሚቋቋሙት ድርጅቶች ተቋቁመው ትርፎቻቸውን እያስመዘገቡ ስራ ላይ ያሉት ባንኮች ናቸው በአብዛኛውና ባንኮች በዚህ ወር በእያንዳንዱ ሼር ያገኙትን የትርፍ መጠንና ያከፋፈሉ ያሉትን የትርፍ መጠን ይገልጻሉና ብዙ ሰዎች በሚዲያ የሚገለጸው ቁጥርና ሄደን ስንቀበል ያለው ቁጥር አንድ አይነት አይደለም ለምንድን ነው የሚል ጥያቄ የሚያቀርቡ አሉ። ደግሞ እሱንም ምክንያቱን የሚረዱ ሊኖሩ ይችላሉ። ግን ሁለት መሰረታዊ ነገሮች እንደሚለያዩ የተወሰነ ሐሳብ ለመስጠት ነው። የመጀመሪያው ምንድነው? በአብዛኛው ባንኮች የሚናገሩት earning per share ነው። ባለ አክሲዮኖች ደግሞ የትርፋችሁ ጉዳይ የምንነጋገረው ሪተርን ፐር ኢኩዊቲ ወይም ደግሞ የትርፍ ድርሻ የተባለው ላይ ነው። የትርፍ ድርሻው ላይ የተጣራ እንዴት እንደሚሰራ ትንሽ ሐሳብ ልሰጣችሁ ፈልጌያለሁ። ባንኮቹ የሚቋቋሙት በአክሲዮን እስከሆነ ድረስ እያንዳንዱ ሀብታቸው አክሲዮን ላይ ነው የሚያርፈው። ለምሳሌ አንድ ባንክ 5 ሚሊዮን አክሲዮኖች አሉት ብለን እናስብ። 5 ሚሊዮን አክሲዮኖች እያንዳንዳቸው አክሲዮን 100 ብር ዋጋ አላቸው ብለን ብናስብ የዚህ ባንክ ጠቅላላ ተሸጠው አልቋል 5 ሚሊዮኑን ብለን ብናስብ ስንት ብር ሀብት አለው ማለት ነው? 500 ሚሊዮን ሀብት አለው። 5 ሚሊዮኑ እያንዳንዷ አንድ ዕጣ 100 ብር ነች ብለን ብናስብ ስለዚህ ትርፍም ቢያገኝ ለዚህ 5 ሚሊዮን ዕጣ ነው የሚያከፋፍለው። እነዚህ 5 ሚሊዮን ዕጣዎች ደግሞ ለየባለ አክሲዮኖቹ እጃቸው ላይ አለ። ስለዚህ በየዓመቱ መጀመሪያ መጥተው earning per share እያሉ የሚያቀርቡላችሁ ምንድን ነው? እያንዳንዷ በምናወጣት አንድ ብር ያገኘው ባንኩ ያገኘው የትርፍ መጠን እያሉ ነው። ለምሳሌ 50% ካሏችሁ እያንዳንዱ ካወጣ ነው አንድ ብር ላይ ያተረፍነው 50% ነው እያሏችሁ ነው። ስለዚህ earning per share የሚያሳየው ምንድነው? የባንኩን የትርፋማነት መጠን ነው እንጂ የባለ አክሲዮኑን እጁ ላይ የሚገኝ የትርፍ መጠን አይደለም የሚያሳየው። እሱም በደንብ መረዳት ያስፈልጋል። ስለዚህ ባንኩ earning per share ላይ የሚነግራችሁን በሙሉ ሊሰጣችሁ አይችልም። ምክንያቱም ባንኩ ማደግ አለበት፣ መስራት አለበት። ስለዚህ ምን ሊያደርግ ይችላል? ለምሳሌ 50% earning per share አግኝቻለሁ፣ እያንዳንዱ ባወጣሁት አንድ ብር ላይ 50% አይል አግኝቼበታለሁ ሊል ይችላል። 50 ሳንቲም አግኝቻለሁ ሊላችሁ ይችላል። ወይም ደግሞ ተለቅ ብታደርጉት በ100 ብር 50 ብር አግኝቻለሁ። ስለዚህ 100 ብር አውጥቶ 50 ብር አትርፏል ባንኩ እንደማለት ነው። ስለዚህ 50 ብሩን በሙሉ ሊሰጣችሁ አይችልም። ለምን? ካፒታል ማሳደግ ይፈልጋል። ከላዩ ላይ ለካፒታል ማሳደጊያ ቦርዱ ሊወስን ይችላል፣ ማኔጅመንቱ ሊወስን ይችላል። ባንኩ ሌላ ኢንቨስትመንት ውስጥ መሳተፍ ሊፈልግ ይችላል። ስለዚህ ኢንቨስት ለማድረግ የተወሰነው ሊቀንስ ይችላል። ጠቅላላውን ብር ሊሰጣችሁ አይችልም። ከዛ በኋላ የሚወስነው ምንድን ነው? earning per share ከታወቀ በኋላ አትራፊነቱ ከተረጋገጠ በኋላ የተጣራ ትርፉ መጠኑን ካወቀ በኋላ ሪተርን ፐር ኢኩዊቲ ወይም ደግሞ የትርፍ ድርሻ ድልድል ደግሞ ያስቀምጣል። እያንዳንዷ ያቺ ዕጣ ስንት ብር ይገባታል፣ ስንት ፐርሰንት እንወስን የሚለውን ይወስናሉ። ለምሳሌ ቅድም 50% ብያችኋለሁ። earning per share 50% ሊሆን ይችላል። ሪተርን ፐር ኢኩዊቲ ወይም ደግሞ የትርፍ ድርሻው ደግሞ 25% ሊሆን ይችላል። ስለዚህ እናንተ 25% ላይ ነው የምታስቡት ማለት ነው። 25%ቱም ተጠቅሎ በሙሉ ሊሰጣችሁ አይችልም። ለምሳሌ የዘመን ባንክን ብትመለከቱ earning per share 68.3% ነው ብሏል። ሪተርን ፐር ኢኩዊቲ ግን 47.8% ነው። ስለዚህ ወደ 20% የሚሆነው ወደ ምንድን ነው ሄደው ማለት ነው? ወደ ካፒታል ለማጠናከርና ወደ ኢንቨስትመንት ነው ሄደው ማለት ነው። ስለዚህ 47.8% ሪተርን ፐር ኢኩዊቲ ወይም ደግሞ የትርፍ ድርሻ ሰጥቷል። አሁን እናንተ በዘመን ባንክ ኤግዛምፕል እንኳን ብንሄድ 47.8% ነው አስባችሁ ወደ ባንኩ መሄድ ያለባችሁ። ስለዚህ 47.8% አስባችሁ ሄዳችሁ ሁሉንም ልታገኙ አትችሉም። ለምን ከተባለ ታክስ ደግሞ ይታሰብበታል። ለምሳሌ 100 ሺህ ብር አክሲዮን ያለው ሰው ሪተርን ፐር ኢኩዊቲው 47% ነው ቢባል ስንት ብር አለው ማለት ነው? ስንት ትርፍ ያገኛል ማለት ነው? ከዚህ 47 ሺህ ብር ትርፍ ያገኛል ታክስ ከመቆረጡ በፊት ማለት ነው። ምክንያቱም 100 ሺህ ሲባዛ በ47% ካረጋችሁት 47 ሺህ ብር ያገኝበታል። የ47 ሺህ ብሩን 15% ደግሞ ለመንግስት ትርፍ መክፈል አለበት። ዲቪደንድ ኢንተረስት ሬት መክፈል አለበት፣ ታክስ መክፈል አለበት። በፊት 10% ነበር፣ አሁን ወደ 15% አድጓል። ስለዚህ የ47 ሺህ ብር 15% 7050 ብር ይመጣል።
ይሄን ስትቀንሱት ከ47,000 ብር ላይ 7,050 ብር ስትቀንሱ 39,950 ብር ነው ተቀብሎ ይመጣው ሰውየው። ስለዚህ 47% ስትባሉ 47,000 ብር ለመቀበል አይደለም ሄደ ያለባችሁ፣ ታክስ እንደሚቆረጥበት ማወቅ ያስፈልጋል። ስለዚህ 15% ታክስ ተቆርጦ ነው የሚሰጣችሁ። ግን ባንኮቹ ላይ ትርፍ ሲያከፋፍሉ አንዳንድ ኮንሲደር የሚያደርጓቸው ሌሎች ጉዳዮች አሉ። ለምሳሌ የመጠባበቂያ የሚያስቀምጡ ከሆነ ላለፉት ዓመታቶች መጠባበቂያ ካላቸው አንዳንድ ባንኮች ላይ እስከ 3% መጠባበቂያ ከነበሩ ያቺ ተሰልታ እዚህ ላይ ልትደመር ትችላለች። ያልተከፈለ አክሲዮን የነበራቸው ሰዎች በባለፉ ዓመት ከነበራቸው እሱ ሊደመር ይችላል። ግን 47% ከሆነ ሪተርን ፐር ኢኩዊቲው 47%ን ታገኛላችሁ። ከ47% ከምታገኙት ውስጥ 15% ግብር ይቆርጣል። 15% ግብር ተቆርጦ ያለችውን ገንዘብ ነው ይዛችሁ የምትሄዱ። ስለዚህ እርኒንግ ፐር ሼር ማለት ባንኩ ያተረፈው መጠን ነው። ከዛች ካተረፋት ውስጥ ደግሞ ለካፒታልና ለኢንቨስትመንት ብሎ የሚያስቀረው አለ። ከዛ ውስጥ እያንዳንዱ ባለድርሻ ማግኘት አለበት ብሎ የወሰነው ፐርሰንት አለ። ከዛ ውስጥ ታክስ ከፍላችሁ 15% ትወስዳላችሁ። እሱ ነው ተጽፎ የሚሰጣችሁ። ይሄኛው ምናልባት ብዙ ጥያቄ ስለተመለከትኩ ነው፣ ይጠቅማቸዋል ብዬ አስቤ ነው መረጃው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።